ተወካዮች ምክር ቤታችን አባል አቶ ሽሎሞ ሞላ ምክትል አፈ ጉባኤ የፖለቲካ ዜና ተንታኛችን አሁን መስመር ላይ ከሪሾን ለጽዮን ይገኛል። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ፋሲል፣ እንዴት ሰነበት? ሰላም ነህ? እግዚአብሔር ይመስገን። ዋናው ቁም ነገር እሱ ነው። አቶ ሽሎሞ እንግዲህ በመጀመሪያ ትላንት አዲስ የጦር ኃይሎች ኤታማዦር ሹም ተሹመዋል። ሌፍተናንት ጀነራል ኢያል ዛሚር። ስለ ሹመቱ ባጭሩ ያለህን አስተያየት? እንደሚታወሰው በ7 ቀን 10ኛ ወር 23000 ዓመተ ምህረት በሐማስ ባደረገው ወታደራዊ ውድቀት በእኛ ላይ ሙሉ በሙሉ ኃላፊነትን ወስደው ለውድቀቱ ኃላፊነትን የወሰዱት ከመጀመሪያው ጊዜ ጀምሮ ኤታማዦር ሹሙ ሄርዚ ሃለቢ ነበሩ። እንዲሁም የመረጃ እና የደህንነት ኃላፊውም እኛ ኃላፊነትን ወስዳለን ብለዋል። ማለትም ወታደራዊ ክፍሉና መረጃ ክፍሉ ሙሉ በሙሉ ስለውድቀቱ ኃላፊነትን ሲወስዱ እነሱ ግን ያሉት እንዴት ነው? መጀመሪያ ከውድቀታችን መንሰራራት አለብን፣ ጠላትን ማሸነፍ አለብን፣ ጠላትን ማንበርከክ አለብን፣ የተጠለፉትን ወገኖቻችን ማስመለስ አለብን። ከዛ በኋላ እኛ ስራችን ቦታችን እንለቃለን ብለው አስታውቀው ነበር። ባስታወቁት መሰረት ሄርዚ ሃለቢና እንደሳቸውም የተለያዩ ጀነራሎች የመረጃ ክፍሉም እንዲሁም የተለያዩ የቁልፍ ቦታ ኃላፊዎች ኃላፊነታቸውን ወስደዋል። በዚህ ምክንያት ሄርዚ ሃለቢ ያው ቦታቸውን ለቀዋል ማለት ነው። እነዚህንም ሊያደርጉ የቻሉ በራሳቸው በውስጥ ደግሞ ውስጣዊ ምርመራ ካደረጉ በኋላ ወታደራዊ ምርመራ ማለት ነው ጥፋቱ የት ላይ እንደሆነ ማን ነው አጥፊ የሚለውን ያን ሁሉ ካወቁ በኋላ እሳቸው እንደ ድርጅቱ ወይም እንደ ተቋሙ የበላይነት ስላለባቸውና ኃላፊነት ስላለባቸው ምንም አማራጭ አልነበራቸውም። ከስልጣናቸው ወርደዋል። ከዛም ያው መንግስት የኛን ወታደራዊ ተቋም ኤታማዦር ሹም አልባ ማቆየት ስለማይቻል ኢያል ዛሚር ተመርጠዋል። ኢያል ዛሚር በነገራችን ላይ ከዛው ውትድርና ዓለም ውስጥ የወጡ ባለስልጣን ሲሆኑ እሳቸው የመከላከያ ሚኒስትር ዋና ስራ አስኪያጅም ነበሩ እና በእርግጥ በወታደራዊ ተቋሙ ላይ ምንም አይነት ኃላፊነት ባይኖራቸውም ግን ሜጀር ጀነራል ስለነበሩ ከዛ በፊት ጀነራል ስለነበሩ ስራውን ያውቁታል። የተመረጡት ሰውዬ በጣም ጎበዝና ጀግና እንደሆኑ ይነገርላቸዋል። በእርግጥ ቆይተን የምናየው ነው። በአጠቃላይ ግን የወታደራዊ ተቋሙ ኃላፊነት መውሰዱ ይሄ ነው የሚጠበቀው። ሁልጊዜ እኛ ሌላው አጥፊ ነው ማለት ሳይሆን አንተ በስራችን ላይ እኛ አልተዋጣነውም እንዲያ ብቻ ሳይሆን በንግግራቸው ላይ ሄርዚ ሃለቢ የተናገሩት እንዴት ነው? እስከምሞት ድረስ ይህን ውድቀት ተሸክሜው ሞታለሁ ብለዋል። ማለትም በኃላፊነት እንደተሸከምኩት ይሄ በጣም በእውነት እሳቸውን የሚያስደንቅ ነው። ግን ይህ በእንዲህ እንዳለ ደግሞ ሄርዚ ሃለቢን ማመስገን የሚገባው እንዴት ነው? ባደረጉት የውድቀት ተነስቶ ሂዝቦላን ድባቅ መትተው ሱሪያ የአሳድ መንግስት ጠፍቶ የሱሪያ ወታደራዊ ተቋም በሙሉ ተጨፍጭፎ ወታደራዊ ተቋሙ በሙሉ ተደምስሶ ሂዝቦላ ተንበርክኮ ናስራላ ተመሬት ተቀብረው እንዲሁም ሐማስ በከፍተኛ ደረጃ ተመትቶ ከተመታ በኋላ ያንሰራራ ነው። ያ የፖለቲካዊ ጉዳይ ስለሆነ ነው እንጂ እዚህ ላይ ከፍተኛ ጥቃት አድርገዋል። ያ ብቻ ሳይሆን ኢራንንም ሁለት ጊዜ ተመትተዋል። ያ ብቻ ሳይሆን የወተት ዝንቦች ምንላቸው ሁቲሞችም አሻግረው ሲጃፍቱ የነበሩት እነሱም ተቀጥቅጠዋል። ይህን ሁሉ ያደርጉት የቻሉት ኤታማዦር ሹሙ ባላቸው ወታደራዊ ነውና ይሄ እንዲያስደንቃቸው ያስፈልጋል። ኦኬ፣ እንመለሳለን ስለ ሀገር ውስጥ የፖለቲካ ሁኔታዎች፣ ስለ ሻባክም ስለ መንግስት የህግ አማካሪም። ግን ከዛ በፊት ትላንት ፕሬዚደንት ዶናልድ ትራምፕ የተለቀቁ ታጋቾችን በጽህፈት ቤታቸው በቤተ መንግስታቸው በዋይት ሃውስ ተገናኝተው አነጋግረው ነበር። እንደሰጡት መግለጫም ከሆነ መጀመሪያ የታጋቾችን ድምጽ እና አመለካከት ከሰሙ በኋላ ለመጨረሻ ጊዜ በማለት ሐማስን በከፍተኛ ሁኔታ አስጠንቅቀዋል። ሐማስ ግን አልቀበልም እያለ ነው።
ይኸውልህ ሐማስ ለሞት አፋፍ የደረሰ ድርጅት ነው። በነገራችን ላይ ራሳቸው ሐማሶች ከእንግዲህ በኋላ አዛን የማይገዙ መሆናቸውን ራሳቸውም እየተናገሩ ነው። ግን አልለቅም እያሉ አይደለ እንዴ አቶ ሽሎሙ? ኖ ይኸውልህ እነሱ እየተጫወቱት ያሉት አሁን ምናቸው መሰለ የነሱ ክሬዲቶቻቸው ወይ የመኖርና በዚያ አማካኝነት እየተፈራገጡ ያሉት የኛ ተጠላፊዎች ናቸው። የኛ ተጠላፊዎች ባይኖሩ ኖሮ የቀረው የሐማስ ተቋም በከፍተኛ ደረጃ እንደሚደመሰስና እነሱ እንደሚንበረከኩ ምንም ጥያቄ የለው። ምንም ጥያቄ የለው። እዚህ ላይ ግልጽ መሆን አለበት። ከመጀመሪያው ጊዜ ጀምሮ ሐማስን በሚደበደብበት ጊዜ አዛን በሚደበደብበት ጊዜ የኛ መንግስት ደግሞ ያልወሰነው ውሳኔ አለ። ሐማስን ከወክሎ ወይም እሱ በሐማስ ቦታ የሐማስ የአዛን 2.4 ሚሊዮን ህዝብ የሚያስተዳድረው ማን ነው? የሚገባውን የሰብአዊ እርዳታ የሚያከፋፍለው ማን ነው? አሁን አቆሞ የለን የሰብአዊ እርዳታ አሁን 5 ቀን ነው መሰለኝ የሆነ ነው። ቆይ እኔ አሁን አይደለም ማለት እኔ እየተናገርኩት ያሉት ሐማስ ሊኖር የቻለው ምክንያቱን ነው እየገለጽኩልህ። ኦኬ። እና በወቅቱ ለምሳሌ እኛ ወታደሮች ከገቡበትና ካጣጠቁበት ቦታ ሐማስ እንደገና ያንሰራራ ነው እየተባለ 2 ጊዜ 3 ጊዜ 4 ጊዜ በጀባሊያ ሌሎችም ገብተዋል። ያ ከመጀመሪያው የኛ መንግስት ያደረገው የፖለቲካ ኪሳራ አለ። ፖለቲካ ኪሳራው እንዴት ነው? ማን ነው አሁን አንተ ለምሳሌ እኔ እናንተ ከሆነ ቦታ በመንሄድበት ጊዜ አብረን እየሄድን ላንተ የሰብአዊ እርዳታ የሚሰጥ ሰው ካለ አካባቢው ማን ነው አታም ብታውቀው ባታውቀው ማን ነው የሚረዳ በምትልበት ጊዜ የምታስተዋውስ የሚሰጥህን ነው። ስለዚህ ሐማስ ምንድነው ያደረገ? በሰማይም ወረደ በመሬትም ወረደ በመርከብም አድርጎ ገባ። የሚገባውን ሰብአዊ እርዳታ የኛ ወታደሮች ወይ ስላላከፋፈሉት ወይ ደግሞ ሐማስን የሚተካ ተቋም ስላልነበረ ወይማ የዓለም አቀፋዊ ድርጅቶች ስላልነበሩ ኡንራ ደግሞ የራሱ የሐማስ ተቋም እንጂ የኦብጀክቲቭ የሆነ ተቋም ባለመሆኑ ሐማስ ዞሮ የሞቱበትን እየቀበረ ሌላ እየመለመለ የሰብአዊ እርዳታ አከፋፋይ በመሆኑ ልክ እንዳለና እንደኖረ ሆኗል። ስለዚህ እዚህ የእስራኤል ኪሳራ ነው። በተለይ የዲፕሎማሲና የፖለቲካ ኪሳራ ነው። ይሄ ግልጽ ነው። ቢሆንም እንኳ አሁንም ቢሆን ማለት ነው አሁንም ቢሆን ሐማስ ተመትቷል። አልተመታም ማለት አይደለም። ሐማስ ተቀጥቅጧል። በነገራችን ላይ ለምሳሌ እኛን የተጠለፉትን ሰዎች በሚልኩበት ጊዜ ከዛ ስቴንድ ያዘው ስብሰባ እያደረጉ እየፎከሩ የኛን ተጠላፊዎች የሰብአዊ መብታቸውን እየገነገፉ እንዲያውም አንዱስ ይድነቃችሁ ብሎ በአደባባይ ሁሉ ራሱን እንዲስሙለት ሁሉ ጠይቀው አንተ ገዳይክንና አሰቃቂን ታርገ ነው በይፋ ሳምል ይሄ የሚያሳዩት እኛን ለመጉዳት የእስራኤል ህዝብ ሞራል ዝቅ ለማድረግ የሚያደርግ በነገራችን ላይ ናቸው። እነሱ ለዛ ስራውን እንደጨረሱ ወደ ቤታቸው ይሄዳሉ። እስከዚህ ድረስ ነው ሐማስ እየተጫወተው ያለው ጨዋታ የቂል ጨዋታ ነው። ቢሆንም እንኳን ቆይውልህ እዚህ ላይ ልመጣልህ ነው። አሁን ትራምፕ ያቀረቡት ሐሳብ አለ አዛን በማስመሰል ያው ካንተ ካቀረብከው አስተያየት ጋር ለማያያዝ ነው ያቀረቡት ሐሳብ አለ። ነዋሪዎች ለቀው መውጣት አለባቸው፣ ከዛ በኋላ አዛ መገንባት አለበት ብለዋል። በአንጻሩ የአረብ ሀገሮች ካይሮ ውስጥ በመሰብሰብ አቶ ሽሎሞ እስራኤል ከወጣች በኋላ እኛ እናስተዳድራለን የፍልስጤም ራስ ገዝ ያስተዳድራል የሚል እንደውም ሐማስ እንዳይወጣና ዛው እንዲቆም የሚል ሐሳብ አቀርበዋል። ስለዚህ እነዚህ ነገሮች ላይ ተጣጡ አይደለም ሐማስ እንዲቆም አላሉም። እነሱ ያሉት እንዴት ነው? ሐማስ በፖለቲካው አይሳተፍም ግን በሌላ ትጥቅ ይፍታል አሉ። ያውልህ ይሄ የአረብ ሀገሮች የአረብ ሊግ የሚያርጉት ያመጡት አቋም በጣም ትራምፕ ያመጡት ራዲካል ሐሳብ ነው። ራዲካል ሐሳብ ምንድነው? በጣም አጠቃላይ አዛን ከ2.4 እና 2.3 ሚሊዮን ህዝብ የሚያጸዳ አቋም ነው ዘው የቀረቡት ትራምፕ። የሚገዛው ሐሳቡን የሚገዛ ሀገር ከተገኘና ከወሰዱት እሺ ጥሩ። አሜሪካ ለምሳሌ ብድግ አድርጋ ወስዳ 2.4 ሚሊዮን ዜጎች የምታስቀምጥ ከሆነ ምንም ችግር የለውም። ግን ይሄ እኔ የትራምፕ ሐሳብ
ቢሆን ኖሮ ሁላችን ደስ ይለን ነገር ግን የሚተገበር ተግባር አይደለም አቶ ፋሲል አሁን ቢሆን ትራምፕ የግብጽና የአረብ ሀገሮችን ሀሳብ አልቀበልም እያሉ ነው ያ ሌላ ጉዳይ ነው በዲፕሎማሲ ደረጃ የሚደራደሩት ነው ግን እኔ አሁን በ2025 ዓመተ ምህረት 2026 ዓመተ ምህረት 2.4 ሚሊዮን ህዝብ ቤቱን ለቆ አገሩን ለቆ በአውሮፕላን እየተሳፈረ በመኪና ተሳፍሮ ባለም ይበታተናል ብሎ የሚያስብ ሰው ካለ በጣም የድንቁርና አስተሳሰብ ነው ብዬ ነው የማስበው ሊሆን አይችልም ግን ምናልባት ትራምፕ ካመጡት ሐሳብና ለምሳሌ የአረብ ሀገሮች ካቀረቡት ሐሳብ ምናልባት ማዕከላዊ ሐሳብ ሊፈጠር ይችላል ብዬ ገምታለሁ ሊሆን የሚችለው እንዴት ነው ለምሳሌ ያህል አዛ እንደገና እስከምትገነባ ድረስ የአዛ ማህበረሰብ በሲናይ በረሃ በተለይ በግብጾች አካባቢ ድንኳን ተጥሎለት ወይም ካራቫን የግዚያው ቤት ተሰጥቷቸው አዛ እንደገና እስከምትገነባ ከተገነባ ተመልሰው ሊመጡ እንደዚህ አይነት ነገሮች ሐሳብ ሊቀርቡ ይችላሉ ግን ዋናው ቁም ነገሩ ምን መሰለ ትራምፕ በቫኩም ላይ አይደለም የሚሰሩት እሳቸው ብቻ የሚሰሩት ነገር አይደለም ሊሆንም ከዛው ደግሞ አሜሪካ እኔ ቦታውን ወስጄ የቤት ግንባታ ድርጅት አንቋቁሜ እኔ ቆጣጠረዋለሁ ይሄን አደርጋለሁ እኔ እንደመስለኝ ከሆነ ዝም ብሎ አጉል ሐሳብ ነው ብዬ ነው የማስበው አንድ ነገር ግን አለ የትራምፕ አቋም በተለይ አሁን የሚለቀቁት ሰዎች ወይ የተጠለፉትን ሰዎች ለማስለቀቅ ያላቸው አይበገሬነትና ቁርጥ ያለ ሐሳብ ግን ትክክለኛ ነው እሳቸው ይያሉት ያሉት እንዴት ነው ወይ ትለቋቸዋላችሁ ማትለቁ ከሆነ የሚፈልገው የጦር መሳሪያ ሁሉ እንደውም እኔ አንዳንድ ወሬ ሰማሁት እንዴት ነው የአሜሪካ ወታደሮች ራሳቸው ከኛ ወታደሮች ጋር ስልጣን እየሰለጠኑ ነው የሚባል ሁሉ ሐሳብ እንደዛም የሚባል ነገር አለ አዎ እንደዛም የሚባል ነገር አለ የት እንደሰማሁት በግሌ ልነግርህ እችላለሁ ምን መግራጀ ደግሞ በጣም ትክክለኛ መረጃ ስለዚህ ይሄ ተቋም ምናልባት አቋም ስለዚህ አሁን አንተ በትለው ትራምፕ የግዴታ ሐማስን ማንበርከክ ይፈልጋሉ ነው በትለኝ ምንም ጥያቄ የለውም ምክንያቱም ሐማስ ካልተንበረከከ ሰዎችም ለቀቁም አልለቀቁም የፍልስጤም ራስ አገዛዝ አቡ ማዘንም ገባም ወይም የአረብ ሊግ ሰዎችም ገቡ ወይም የተባበሩት መንግስታትም የአውሮፓ ሀገሮችም ኃላፊነትን ወሰዱ መጀመሪያ ካዛ ሐማስ መጽዳት አለበት በነገራችን ላይ ይሄ አቋም የእስራኤል አቋም ነው ትክክልም እዚህ ላይ ለምሳሌ አቶ ሽሎሞ ትላንት ስልጣን የተረከቡት አዲሱ የጦር ኃይሎች ኤታማዦር ሹም በተለያዩ ዜና ምንጮች አካባቢ ለጓዶቻቸው የሰጡት መግለጫ ነው በማለት የወጡት መግለጫዎች እንደሚያመለክቱት ከሆነ በጊዜያዊ መልክ ቢሆን እስራኤል በሙሉ አዛን ተቆጣጥራ በጊዜያዊ መልክም ቢሆን ሁሉ አዛን ማስተዳደሯ በወታደራዊ አስተዳደር ልታስተዳድረው ይችላለች የሚል ግምት አላቸው እኔ እንደሚመስለኝ ከሆነ እስራኤል አዛን ታስተዳድር የሚባለው አቋም በጣም በጊዜያዊነት ይኸውልህ እስራኤል ሀገር አለ ምን መሰለህ በ1967 ዓመተ ምህረት እስራኤል አዛንና ይሁዳና ሰማርያን ስትቆጣጠር በጊዜያዊ ነው የተቆጣጠረችው ከ67 ዓመተ ምህረት ጀምሮ እስከ ዛሬ ድረስ ምን ያህል ዘመን እንዳለፈለ እየው እስካሁን ድረስ ይሁዳና ሰማርያና የነበረው አገዛዝ ያለው አገዛዝ ወታደራዊ አገዛዝ ነው ጊዜያዊ የሚባል ነገር የለም ይሄ አይደለም የኛ ወታደሮች እዛ ሄደው ዳይፐር ማከፋፈል የለባቸውም የሟለ ህፃናት ትምህርት ቤት የት እንደሚሄዱ ማድረግ የለባቸውም ውሃ ማከፋፈል የለባቸውም ሰብአዊ እርዳታ ማከፋፈል የለባቸውም ከዛ ቢሮ ያዛን ቆሻሻ ሰው የሚጠቀምበትን በመኪና ያስጫኑ የሚጥሉበት ምንም ምክንያት መኖር የለበትም ያ ብቻ ሳይሆን ያ ደግሞ ሲባል አቶ ፋሲል ኃላፊነትን በምትወስድበት ጊዜ ማስተዳደር ብቻ ሳይሆን ኪስህንም ዘህ ነው የምትሄደው እና የኛ ማህበረሰብ የእስራኤል ሀገር ህዝብ አሁን እንደገና በተጨማሪ ልክ 2.4 ሚሊዮን ህዝብ አስተዳድራለሁ ቢጧህሎሚ ሰጥቶ ገንዘብ ሰጥቶ እርዳታ ሰጥቶ የፈረሰውን መኪና መንገዶችን ገንብቶ ኢንፍራስትራክቸሮች በሙሉ በያሉት የወደሙትን ተቋማት ሆስፒታሉን ሁሉ ገንብቶ ሆስፒታል ክሊኒኮችን ሁሉ ለመገንባት ይሄ ሊታሰብና ሊታለም የማይችል አመለካከት ነው ስለዚህ እንደማስበው ከሆነ እንደምገምተው ከሆነ እስራኤል ምንም አማራጭ ሊኖራት አይችልም ልክ አሜሪካ እንደምትለው ሐማስ ከጠፋ በኋላ ሐማስ የጦር መሳሪያውን ከፈታ በኋላ ከጦር መሳሪያ የአዛ ሪጅን ከጦር መሳሪያ ነፃ ከሆነ በኋላ ከዛ በኋላ የፍልስጤም ርዕሰ አስተዳደር ኃላፊነትን ይወስዳል
እነሱ ደግሞ የጦር መሳሪያ አይኖራቸውም የሚኖራቸው አንዳንድ የተለያዩ ሽጉጦችን ነው እንጂ የራስ የአቡ ማዘን ሰዎችም የጦር መሳሪያ እንዲኖራቸው እስራኤል አትፈቅድም ያለሙ ማህበረሰብ አይፈቅድላቸውም ስለዚህ እርስ በራሳቸው እነሱ እየተመራረጡ አገራቸውን ወይም አካባቢያቸውን ይምሩ ነገሩ ግን ምን መሰለ ፋሲል እዚህ ላይ አንድ ከአረብ ሊግን ጉዳይ ስላነሳ አንድ የተነሳ ነገር አለ ሁሉም የአረብ ሀገሮች የሚፈልጉት ለወደፊቱ ማለት ነው ለረጅሙ ሰዓት እስራኤልና የፍልስጤም ሀገር መቋቋም አይችልም የፍልስጤም ሀገር ከእስራኤል ጎን የምትሆን አዛንና ይሁዳ በሻውን የምታካትት የፍልስጤም ሀገር መገንባት አለባት ነው ሳብቴክስቱን አይተከውነ ይሄ ነው ግልጽ ነው አው እዚህ ላይ እስራኤል በፊቱም ተስማምታበት ነበር ተስማምታለች የሚለው ነገር ቲዮሬቲካሊ ከነ ይስሐቅ ራቢን ጀምሮ የተስማሙበት ኮንሴፕት ነው ግን ይህ ኮንሴፕት አሁን ነገሩን እንዲበላሽ ያደረገው በተለይ ሐማስ ያደረገው ማአት በነገራችን ላይ ሐማስ ያመጣው ማአት በህዝባችን ላይ ቢሆንም በእኛ በራሳቸው ላይ ያመጡት የተቃጠለውና የነደደው የበለጠ ነው ሁለት ነገሮች ነው አንደኛ በጣም ብዙ ሰው ሞቶባቸዋል ሁለተኛ አዛ ፈርሳለች ሶስተኛ ይሁዳ በሰምሮን ደግሞ እየተደረገ ያለው ጽዳት በጣም የሚደንቅ ነው አራተኛ የፍልስጤምን መንግስት መቋቋም ጉዳይ የሚለው ቢያንስ ወደ 20 እና 25 አመት እንዲዘገይ ያደርገውታል ይሄ ነው ያለው ሁኔታ አሁን ስለዚህ እኛ ለማጠቃለያ ያህል የኛ ወታደሮች አዛ ውስጥ የዳይፐር ወይም ደግሞ የህፃን እንትን ማከፋፈል የለባቸውም ጡጦ መስጠት የለባቸውም ውሃ መስጠት የለባቸውም መዋለ ህፃናት መገንባት የለባቸውም ተቋማትን መገንባት የለባቸውም የኛ ወታደሮች ድንበራችን አስከብረው አዛ ውስጥ አንድም አይነት የታጠቀ አካል እንዳይኖር ማረጋገጥ እንጂ አዛን ማስተዳደር የሚባለው የሚጎዳ እንጂ የሚጠቅም አይደለም ያውልህ እንግዲህ ይሄን ርዕስ ለማጠቃለል አንድ የመጨረሻ ጥያቄ ከዛ ወደ ሌላ ርዕስ እናልፋለን አቶ ሽሎሞ አሁን 5 ቀን አካባቢ ሆኗል የሰብአዊ እርዳታ ምግብ መድኃኒትና ነዳጅ ወደ አዛ መግባት ከቆመ አሁን ከአዛ የሚወጡት ዜናዎች በአልጀዚራና በሌሎች የቴሌቪዥን ጣቢያዎች እንደሚሰራጩት ከሆነ ረሃብ እየገባ ነው ብለዋል ትላንት ግን የወጡትን ቪዲዮ ፊልሞች አንተም የተከታተልክ ይመስለኛል ኬክ አታክልት ፍራፍሬ እንደው ኢፍጣር ሲያደርጉ ማለትም ረመዳን ጾም ሲፈቱ ምግብ እንደልብ ነው ያለው አቶ ፋሲል ባለፈው አመት ታስታውስ እንደሆነ የመጀመሪያው ዙር ስደተኞች የተለቀቁ ጊዜ እኔ ደግሜ ታጋቾች ይቅርታ የተጠለፉት ታጋቾች በተለቀቁበት ጊዜ ያን ጊዜ ተናገርነው ነገር አለ ያዛ ህዝብ መና እየወረደለት በሰማይና በመሬት የኛ እስረኞች ከመሬት ውስጥ ተቀብረው ያዛ ህዝብ እንደልቡ መዝናናት ያለበት ህዝብ ማለት ምን ማለት ነው ያዛ ህዝብ ማለት እኮ የሐማስን ታጣቂዎች ያሸፈነ የሐማስ ታጣቂዎች ከዛ እነሱ አብራክ የወጡ ናቸው ስለዚህ የኛ ሰዎች መብት ተነፍጎ ለምን ነው ያዛ ህዝብ እንደላቀቅ ያለበት ይሄ ሊሆን አይችልም በርግጥ የሰባዊ ጉዳዮች አሉ የዓለም አቀፍ ህጎች አሉ የኛም እኮ የተጠለፉ ሰዎች የዓለም አቀፍ የህግ መብት አላቸው ህጋቸው መከበር አለበት እስራኤል እኮ ያለች ሁለት ነገሮች የተጠለፉት ይምጡልን ሐማስ የሽብርተኛ ድርጅት ከሆነ ከድረገጽ ይጥፋ ነው እንጂ እኛን እናስተዳድር ባካችሁ ብላ እስራኤል አልለመነችም ሐማስ የዓለሙ ማህበረሰብ ስለዚህ እኔ እንደመስለኝ ከሆነ እስራኤል እንዲያውም አሁን የወሰደችው አቋም ዘግይቷን ነው የምለው አዛ ውስጥ ኤሌክትሪክ መሰጠት የለባቸው ውሃ መሰጠት የለባቸው ሰብአዊ እርዳታ መግባት የለባቸው አዛ መዘጋት አለበት በኔ በኩል መራብም ይችላል ያ ከሆነ የኛ የተጠለፉት ሰዎች መጀመሪያ ይልቀቋቸው ከለቀቋቸው በኋላ ከዛ በኋላ የሰብአዊ እርዳታውን የሚገባበት መንገድ ሁሉ ይፈልጋል ከዛ በኋላ ሐማስ ስለዚህ በአንድ በኩል የሰብአዊ እርዳታ ይሰጠን ይያሉ እየተንደላቀቁ ሳይሰሩ የሚገባው ገንዘብ እንደመና እየወረደላቸው የኛን የተጠለፉትን ሰዎች ይዘው እንደገና ደግሞ አዲስ ሐማሶችን ህዝቡ እየሰጠና እየመለመለ ሞራል እየሰጠ የሚባል ነገር የለም አይሆንም ስለዚህ ከመጀመሪያው ጊዜ ጀምሮ የእስራኤል አቋም በዚህ ላይ ለዘብተኛ ነበር አቃለው የለዘብተኝነቱ የመጣው በተለይ የባይደን አስተዳደር እስራኤልን ጫና ሲያረግ ስለነበረ ነው ስለዚህ አሁን ከህዝብህ የበለጠ ነገር የለም ከወገንህ የበለጠ ነገር የለም ከተጠለፉብህ ወገኖች የበለጠ የለም አቶ ፋሲል
እና አሁን የእስራኤል አቋም ጠንካራ አቋም መሆን አለበት። ኤሌክትሪክ መስጠት የለበትም፣ ውሃ መስጠት የለበትም። በበኩላቸው እየሄዱ ውሃውን እያፈሉ እንፍላል እንጨት እየቆረጡ ካለ ከሜዲትራኒያን ውሃ እያመጡ ውሃ እያሞቁ እያጣሩ ይጠጡ። ስለዚህ የእስራኤል አቋም በጣም ግልጽ መሆን አለበት። ይሄ ከሆነ ያዛ ህዝብ ሲቸገር ሊበረከካን የዓለሙ ማህበረሰብም ሐማስን ይህን ሁሉ መዓት የምታመጡት እናንተ ናችሁ ብሎ ሐማስንም ተጽዕኖ ሊፈጥር ይችላል። እስራኤል ልትኮነን አትችልም። የእስራኤል ደግሞ ማድረግ ያለባት ወታደራዊ ኃይሏን አደራጅታ የምትገባ መሆኗን ማስታወቅ አለባት። ስለዚህ ያ ከሆነ ቆራጥ አቋም ከሆነ የተጠለፉት በህይወት ያሉትም ይመለሳሉ፣ አስከሬኑ ይመለሳል። ሁልጊዜም እንደምናገረው መጀመሪያ ፕራዮሪቲ መሰጠት ያለበት የኛ የተጠለፉት በህይወት ያሉት መምጣት አለባቸው። አስከሬን መጣም አልመጣም ተቀበረም አልተቀበረም ድርድር ማድረግም ይቻላል ብዬ ነው የማስበው። ምክንያቱም ህይወትን መቀደስ አለብንና። ይኸውልህ አቶ ሽሎሞ በጣም አመሰግናለሁ። የተወሰኑ ደቂቃዎች ተጠብቀኛለህ ለመተላለፊያ የጦር ኃይሎች ኤታማዦር ሹም ልውጡ በማስመልከት ያጠናከርነው ዘገባ አለ። ከዛ በኋላ የህግ ጠበቃ ቢተው በስርጭቱ ይሳተፋል። ህጋዊ ጉዳዮችን በማስመልከት በተለይ ኢትዮጵያ በመሄድ በተለያዩ ወቅቶች ወልደው የሚመጡትና ከዛ በኋላ ልጆቻቸውን እንዴት ለማምጣት ስለሚያደርጉት ጥረት በተመልካቾች ብዙ የቀረቡ ጥያቄዎች ስላሉ ይሄን እንወያይበታለን። ከዛ በተረፈም የፖለቲካዊ ስለሚኖረን የሻባክን ጉዳይ በማስመልከት እኔ እናንተ ተጠባባቂ ለተወሰኑ ደቂቃዎች ያህል አመሰግናለሁ።